ሳኦል የሰራውን ኃጢያትና ዳዊት የሰራውን ኃጢያት ሳኦል የሰራው ኃጢያት አይቀልም ለሰው አይምሮ የሳኦል ነው ቀላል አይደል አረደ ከሳሙኤል መጣ ምን ችግር አለው ነው ምንለው የዳዊትስ ኦ ማይ ጋድ የሰው ሚስት ደፍሮ ከዛ ደግሞ ባልዮን አስገድሎ ግን እግዚአብሔር ማንን ጠላ የሚገርማችሁ ልንገራችሁ እግዚአብሔር የተናገረው ምህረቴን ከሳኦል ለዘላለም አርቄያለሁ ምህረቴን ለዘላለም ከዳዊት ከዘሩም አላረክም ሰለሞን ንጉስ ሲሆን እኔ እንደ አባት ሆነዋለሁ እሱም ልጄ ይሆናል አለና ምህረቴን ከሱ አላርቅም ቢያጠፋ አባት ልጁን እንደሚቀጣቀጣው አለው እንጂ አልጨክንበትም ማለት ይውላችሁ እንደዛ ለምን እንዳለ ታውቃላችሁ ገና ሰለሞን ንጉስ ሳይሆን ገና ሰለሞን ሳይጸነስ ሰለሞን በመጨረሻ የሚስቶቹን ጣዖታት ተከትሎ እንደሚጠፋ እግዚአብሔር ያውቃል እግዚአብሔር ውይ ሰው ማመን የሚል ይመስላችኋል ድሮም እኮ ሰው እኮ እንደው ሰውን አምኖ ሰውን ማመን ቀብሮ ነው አይልም እግዚአብሔር ሰለሞን እንደዛ እንደሚያደርግ ያውቃል ግን እግዚአብሔር ምን አለ ምህረቴ ከሱ አይርቅም ለምን በሰለ የዳዊት ድንኳን በአምልኮ የሞቀን የዳዊት ድንኳን በኢንቲሜሲ የሞቀ ነው ከዛ በኋላ ነቢያቱ ጋር መጣ ምናምን ሁሉም እንደ ዳዊት የለም ወርሺፐር ላቨር ኦፍ ጋድ የለም መጨረሻ ላይ ሐዋርያቱ ተናገሩ የወደቀችውን የዳዊትን ድንኳን አነሳለሁ ፍራሿንም ከእንደገና እሰራለሁ አቆማታለሁ እንደገና 3 ጊዜ ነው ለምን የዳዊት ድንኳን ማን ነው በአዲሱ ኪዳን እኔ ነኝ አንተ ነህ አንቺ ነሽ አሁን እግዚአብሔር የሚኖረው እኛ ውስጥ ነው አይደል የወደቀ የዳዊት ድንኳን በኢየሱስ ስም ይነሳል ዛሬ እንደገና ይሰራል የደከመ የዳዊት ድንኳን ዛሬ ይሰራል ዛሬ በኢየሱስም እግዚአብሔር እንደገና ያቆመናል እግዚአብሔር በእኛ እጅ የተበላሸን ነገር እሱ በራሱ እጅ እንደገና እግዚአብሔር ይሰራዋል ህይወታችን በእግዚአብሔር እጅ ነው ያለው don't be discouraged when something happen in your life don't be ትዳራችሁ ላይ ፋይናንሳችሁ ላይ ጤንነታችሁ ላይ አገልግሎታችሁ ላይ መንፈሳዊ ህይወታችሁ ላይ ትምህርታችሁ ላይ መጽሐፍ ቅዱስ ግን ይላል እንደገና የዳዊትን ድንኳን እንደገና እሰራታለሁ እንደገና አቆማታለሁ እንደገና አድሳታለሁ ለምን ቢባል የዳዊት ድንኳን እኔና እናንተ ደግሞ በእግዚአብሔር እጅ ነን ያለን